ራሴን አጠፋለሁ። ሳሮን አየልኝ እስር ቤትና ሱስ ውስጥ ስለከተታት እንዲሁም ስላለችበት የአእምሮ እክል እናወጋለን። ብዙ ላጠፋ እችላለሁ ነገር ማለት ነውና ፕሊዝ በእናታችሁ ተውኝ። እኔ ያውቅ ያደረጉት ነገር አይደለም እና ካያችሁት ምናምንም አግዙኝ ፕሊዝ። እኔ ከዚህ በኋላ እናቴም ሆነ አባቴ ስማቸው እንዲነሳ አልፈልግም። የምሬን ነው። ከመጣችበት ጊዜ ጀምሮ በቀላሉ የሰው ዓይን ውስጥ የገባችው ሳሮን አየልኝ በህይወት መስመር ውስጥ ወድቃ በአሳዛኝ ሁኔታ ውስጥ ትገኛለች። በእንደዚህ አይነት ጊዜ ውስጥ ሰው ከጎኗ ከሌለ ለከፋ ነገር መጋለጧ ስለማይቀር ያ ከመሆኑ በፊት ያለችበትን አሳዛኝ ሁኔታ ለእናንተ ልናጋራችሁ ነው። ከቲክቶከሩ ጆን ዳንኤል ጀርባ ስላለው የህክምና ሚስጥር የምንነግራችሁ ይሆናል። ስለ ማስተር አብነትም የተሰማ አዲስ ነገር አለ፣ ታደምጡታላችሁ። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ከጥቂት ዓመታት በፊት ምሳችን ስንበላ ሁሉ የምናነሳት ከሷ ቃለ መጠይቅ በኋላ አርቲስቶች ሁሉ ተወዳጅ ምግባችሁ ምንድነው ሲባል ሽሮ እንዲል ያደረገችው ሳሮን የህይወቷ ከባባድ ቀናት ላይ ከወደቀች ሰነባብታለች። አወዛጋቢነቷ ሁሉ ተዘንግቶ ከንፈር የሚመጠጥላት ወጣቷ ሳሮንን ማየት ልባቸውን የሰበረው በርካቶችን ነው። አንዳንዶች እንደ በፊት ጊዜዋ ሽሮ አልወድም ብጣስ ጨርቆቹን ለብሳ በገዛ ሰውነት የምናገባቸው የምትለውን ከተለያዩ የናይጄሪያ ወንዶች ጋር የፍቅር ታሪኳን በየሚዲያው የምታሰጠውን ያቺኛዋን ሳሮን መናፈቅ ከጀመሩ ሰነባብተዋል። መጣላው ሽሮ ሶሪ በጣም የምወደው ምግብ ጥብስ፣ ጥሬ ስጋ፣ ዘፈን። ሳሮን ቱርክ ከተመች ቆይታለች። እንደ አርቲስቶቻችን 8 ቁጥር ወገብ፣ ሰፋ ያለ ዳሌ፣ ከንፈሮቿን እንቡጥ ለማድረግ አገጯን ቀጥ ለማስደረግ አይደለም ቱርክ የከተመችው ኑሮዋን ለማሸነፍ እንጂ። ሳሮን በተለያየ ጊዜ ላይ እየገባች የተረሳ አዋራ የለበሰ የመሰለ ስሟን ለማደስ ብትሞክርም የተሳካላት አይመስልም። የሳሮን የቁልቁለት ጉዞ ማቆሚያ ሊያጣ ይሆን እያሉ የሚጠይቁ ተበራክተዋል። ቲክቶክ ስደተኛዋን ሳሮን ከብቸኝነቱ የሚያስጥላት ብቸኛው መንገድ ከሆነ ከራርሟል። የልብ ወዳጅ አድናቂ ሁሉ ምን ብላ ይሆን ብሎ በጉጉት የሚጠብቃት የነበረች ልጅ ብቸኝነት ብቻዋን ካስቀራት እሷና እሷ ብቻ ከቀሩ ቆይተዋል። ለዚህ ብቸኝነት መፍትሄ ያደረገችው አይመካሪ ማጣት አይሰው ማጣት የሚያስብልና ለሳሮን እንድታዘንላት የሚያስገድድም ነው። ሳሮን ከብቸኝነቷ ለመላቀቅ ሁሉ ነገሯ ቲክቶክ ላይ ማውጣትና በሰው ቁስል እንጨት ስደድበት የሚለውን አባባል ያስታወሰ በህመሟ የሚቀልዱትን ያሳየ ነበር። ከቀናት በፊት ብቸኝነት የጠበሳት ሳሮን ባለማስተዋል ልብሷን ስትቀይር ካሜራዋ ኦን መሆኑን ቲክቶክ ላይ መሆኗን ሳታውቅ ልብሷን መቀየሯን ተከትሎ የእርቃን ቪዲዮ ለዓለም ተሰራጭቷል። የበፊቷ ሳሮን ለእንደዚህ ጉዳይ ግድ የማይሰጣት ነበረችና ተቾች ቪዲዮዋን እያወጡ ይቀጠቅጧት ጀመር። ይቺ ብቸኝነት ያደቀቃት ሳሮን እንደ በፊት ጊዜ ወጥታ ሙግት አልገጠመችም፣ በእንባ ተማጽኖ እንጂ። አስባ አውቃ እንዳላደረገችው ነገሩን ማብራራት ቀጠለች። የወደቀ ዛፍ መሳሪያ ይበዛበታል እንዲሉ የራርጎላት ቢኖሩም ትችታቸው እንደ ሐምሌ ዝናብ ያወረዱባትን በርትተዋል። ይህ ሁኔታ በእንቅርት ላይ ጆሮ ደግፍ የሆነባት ሳሮን ራሷን እንደምታጠፋና እንዲተዋት መማጸኗንም ቀጥላለች። ይህን ካዩ በኋላ በርካቶች ከሳይንስ ማህደር እየመዘሱ አረን ድረስላት ሳሮን በድብርት ህመም እየተሰቃየች ሳይሆን አይቀርም እያሉ ይገኛሉ። የድብርት ህመም ከፍተኛ ደረጃ ላይ ሲደርስ ራስን ለማጥፋት መሞከር እንደ ማስጠንቀቂያ ምልክት ይታያል። በእርግጥ ቱርክ ለሳሮን የሳቋ ምንጭ የሆነች ሀገር አይደለችም። በተደጋጋሚ ወህኒ ቤት ለሳሮን ያሳየች ለቀናትም ለወራትም ቆልፋባት የከረመች ሀገር እንጂ። ብቸኝነቷን ለመሸሽ ነገር ዓለሟን ሁሉ ቲክቶክ ላይ ከመጣድ ባለፈ ለተለያየ ሱስ መያዟና መደበቋ እስር ቤትን ደጋግማ እንድትጎበኝ አድርጓታል። የህግ ሰዎች እንደሚሉት የእስር ቤት ዋናው ዓላማ ታራሚው ከነበረበት እኩይ ድርጊት አስተምሮ የተሻለ ዜጋ ማድረግ ሲሆን ለዚህም የቤተሰብ አይዞህ ነገ የተሻለ ቀን ነውና ማበረታቻም ወሳኝ ነው ይላሉ። ሳሮን በሰው ሀገር ያለ ጥያቄ መታሰሯ ተምራ የተሻለ ዜጋ እንድትሆን ያደረጋት ለተስፋ መቁረጥ እንደገፋፋት ይነገራል። የነጻነት አየር መተንፈስ ጀምራ በቅጡ ሳታጣጥም የወህኒ ቤት ቆይታዋ አይናፍቃት ይመስል ደግማ በሱስ ተይዛ መታሰርን ከደጋገመችው ሰንበትበት ብላለች። ከሱሰኝነት በተጨማሪ ኢትዮጵያ ያለች የለመደችው ቅንጡ ህይወት ዝና ሁሉ እንደ ጉምተኖ እንደ ተራ ሰው ህይወትን ለማሸነፍ መታገል ልትቋቋም ያልቻለችው ጉዳይ እንደሆነባት ይነገራል። ፊርማሽን አስቀምጭልን፣ ፎቶ አብረን እንነሳ፣ ሳሮን እንወድሻለን የሚሉ ድምጾችን ከሰማች ሰነባብታለች። ብዙዎች የበፊቷ መልካሟን ሳሮን ባዩበት አይናቸው ይችን ሳሮን መመልከት የማይታመን እንደሆነባቸው ይገልጻሉ። ምናልባት ህይወቷን ለማሸነፍ ዝቅተኛ የሚባሉ ስራዎችን መስራት ስለመጀመሯም ግምታቸውን ያስቀምጣሉ። ለግምታቸው ማጠናከሪያም በፊት በነበረችበት በፎቶ በሞዴሊንግና በጥበብ ስራዋ ላይ ብትሆን ኑሮ ስራው በራሱ ራስን መጠበቅ ስለሚጠይቅ በእንዲህ መልኩ አናያትም እያሉ ይገኛሉ። ሌላኛው ሳሮንን ክፉኛ እየጎዳት ያለው ነገር ያያት ሁሉ የሚመኛት ሴት የነበረች የተለያዩ ወንዶች እሷን ለማግኘት እንዳልተፋለሙባት ያለምንም ፈላጊ ብቻዋን መሆኗን በትዝታ እንድትብሰለሰል እንዳደረጋትና ካሁን ህይወቷ ጋር የመረረ ጸብ ውስጥ እንድትገባ እንዳደረጋት ይነገራል። የሳሮን ሁኔታ የተመለከቱ ሁሉ ኢትዮጵያ መታ እንድታርፍ እንድትረጋጋና እዚሁ ስራ እንድትሰራ እየመከሯት ያሉ ሲሆን ሌሎች ደግሞ ወደ አእምሮና ሱስ ማገገሚያ እንድትገባና ደግማ ህይወቷን ለማስተካከል እንድትጥር እየመከሯት ይገኛሉ።
ከሳሮን ጉዳይ ብዙም ፈቀቅ ሳንል ማረሚያም ቤት ለ1 ዓመት ከ4 ወር ቆይቶ የወጣው ጆን ዳንኤል ከስር ከተፈታ በኋላ በርካታ ችግሮችን እያስተናገደ ይገኛል። በእስር ቤት እያለ የልጅ አባት የሆነው ጆን ዳንኤል ከስር ከተፈታ በኋላ ከልጅ እናት ናዮ ጋር ከፍተኛ ተመልካች የነበረው ላይቭ ስትሪም ላይ ክብሯን የሚነኩ ነገሮችን በማድረጉ ነፃነቱን በቅጡ ሳያጣጥም የትችት ናዳና እስር ቤት አልወጣህም ወይ የሚሉ የጥያቄ ናዳ ወርዶበት ነበር። ከትችቱ ብዙም ሳያገግም መታመሙንና አድናቂዎቹ እንዲጸልዩለት ጠይቆም ነበር። ጆን ዳንኤል በማይግሪንና በዝቅተኛ የስኳር ህመም እየተሰቃየ እንዳለ ተነግሯል። የሕክምና ባለሙያዎች እንደሚናገሩት ዝቅተኛ የስኳር መጠን ምግብ ባለመብላትና ከፍተኛ እንቅስቃሴ በማድረግ የሚመጣ ነው። ምናልባት ጆን ዳንኤል እስር ቤት ለረጅም ጊዜ ከማሳለፉ ጋር በተገናኘና አበላሉም ሆነ እንቅስቃሴው ውስን ሆኖ ከቆየበት በአንድ ጊዜ በርካታ እንቅስቃሴዎች ውስጥ መግባቱና አመጋገቡን ባለመስተካከሉ የመጣበት ሊሆን እንደሚችል ይናገራሉ። ጆን ዳንኤል ከስር ከተፈታ በኋላ ከህጸጽ ጉዳይ ከተሳተፉ ቲክቶከሮች ቀዳሚ ሲሆን ከሾስፒድ አቀባበል ላይም ከፍተኛ አስተዋጽኦ ካደረጉ መሃል መሆኑ አይዘነጋም። እነዚህ ሁኔታዎች ጤናው ላይ ተጽዕኖ ማምጣታቸው ይነገራል። በቅርቡ ከሰይፉ ጋር ባደረገው ቆይታ በየገጠሩ የዞረ የውሃ ጉድጓድ ለማስቆፈር ፕሮጀክት ቀርጾ እየሰራ መሆኑን መናገሩን ተከትሎ ለራሱ ቅድሚያ እንዲሰጥና በመጀመሪያ እንዲያርፍ መጠየቁ አይዘነጋም። ከዚህ ጋር በተገናኘ በህመሙ በተደጋጋሚ ሆስፒታል እየገባ የግሉኮስ ሕክምና እየተደረገለት እየወጣ ይገኛል። አድናቂዎቹም ጠቅላላ ምርመራ እንዲደረግለትና ራሱን እንዲንከባከብ እየጠየቁት ይገኛሉ። ማስተር አብነት ከቀናት በፊት ወደ ኦፕራሲዮን ክፍል ሊገባ መሆኑንና ህዝብ በጸሎት እንዲያስበው ጠይቆ ነበር። በመሆኑም አሁን ላይ የመጀመሪያ ኦፕራሲዮኑን አጠናቆ ለቀጣዩ የተዘጋጀ መሆኑን ተናግሯል። በማስተር አብነት ጉዳይ መረጃ ለህዝብ በመስጠት ታዋቂ ሰዎችን በማገናኘትና ለማስተር አብነት ብርታት ከመሆን አንጻር ቲክቶከሩ ብሩክ ኒውስ የፊት አውራሪውን ደረጃ የያዘ ሲሆን ሌሎች ቲክቶከሮችን በመተባበር ሲያግዙት አስተውለናል። ይህም አንዳንዶች እንደሚሉት ቲክቶክ ወጣቱን እያጠፈው ሳይሆን ወደ መልካም ስራ እየሳበው መሆኑን ማሳያ ነው። ማስተር አብነትና ጆን ዳንኤልን ምሕረቱን ያምጣላችሁ እያል ሳሮን ካለችበት ጥንቅጥ ውስጥ እንድትወጣና የህይወት መንገዶቿ እንዲስተካከሉ እንመኛለን። አበቃን። እናንተን ሀሳብ በኮሜንት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ብዙ ላጠፋ እችላለሁ አይደለም ነገር ማለት ነውና ፕሊዝ በእናታችሁ ተውኝ። እኔ ያውቅ ያደረጉት ነገር አይደለም እና ካያችሁት ምናምንም አግዙኝ ፕሊዝ። እኔ ከዚህ በኋላ እናቴም ሆነ አባቴ ስማቸው እንዲነሳ አልፈልግም። የምሬን ነው የምነግራችሁ። ምን ማለት እንደለብኝ እራሱ እኔ አውቄ አይደለም፣ በቤቴ አውቄ አይደለም። የምር እዛ ጋር ይገው በለና እንዳልኳችሁ ነው። እዚህኛው ቁም ሳጥን ላይ ታረገው እዚህኛው ጋር ላይክ 2 አይነት መስታወት ነው ያለው ቤቴ ውስጥና እሱ ጋር እንደምታይኝ አላሰብኩትም። ብዙ የታየ ነገርም የለም እውነቱን ለመናገር ግን በእናታችሁ በቃ ተውኝ። እኔ